አፋር አልታጠቅም ብለዋል እምቢ ብለዋል የአፋር ህዝብ ግን እያሰሯቸው ነው ዞን 4 አንድ ትልቅ ሰው እየታስረው ስላቸውን ሁላ ልከውልኛል ለምንድነው ልጆች እንደዚህ የምታሸብሩ ልጆች ለምንድነው ያልታጠቃችሁ ይያላችሁ የምታስሩ ምናምን አሉና ጠየቁ አባት ናቸው እና አባትየው እንደዛ ሲጠይቁ ወስደው እሳቸውም ጭምር አሰሯቸዋል ግን የአፋር ህዝብ አልበገርም ብለዋል ፍጹም አይታሰብም ብሎ እምብየው ይያለ ነውና ይሄ ተፈጥሯል ስለዚህ መረጃ አላችሁ ወይ የአፋር ህዝብ እንደዚህ ማለቱስ ምናልባት ከናንተም ጋር ያያይዟቸዋል እና አልታጠቅም ምትለው አንተ ጉግመን እንዴ ጉግመ ያሳላይ ነህ እንዴ ምናምን ይሏቸዋልና ስለነዚህ ምንድነው ያላችሁ መረጃ አፋር ያለበት ሁኔታ ገለጽልኝ ብለህ እንዴት ትገልጸዋለህ ነው የመጨረሻ ጥያቄ አፋር በጣም መጥፎ ደረጃ ላይ ነው ያለው ለዛም ነው 24 ሰዓት እየመጣን እናንተ ምድል ሲሰጡን ሌላም ቦታዎች በፌስቡክም በምንም እንትን ምንለው የህዝባችን ያለበት ነገር በጣም የሚያሳምምና የሚቆጭ ነው ሰው አልቋል ጄኖሳይድ ነው በቃ የተደረገው ይሄን 8 አመት አፋር አይቶ ማያቆን መከራና አደዳ ጦርነት እንትን ያለው እና የኛ መንግስት ቢሆንና ለኛ ተቆርቋሪ ቢሆን ጦርነት ከየቦታው ታውጆብናል ተረዳኝ መሳሪያ ብር አላቸው ከፈለግንበት ቦታ መሳሪያ እንዴት እንደምናመጣ እኛ እናውቃለን እኔ እዚህ ቁጭ አልኩት አውቃለሁ ይፈልገውን ያህል ብር ከሰጡኝ አየር አመጣለሁ አለልም ጀት የቀረውን ግን ሚሳኤል ደግሞ ሀገር አቋራጭ ሚሳኤል አመጣለሁ አለም የቀረውን ግን ማስመጣት ይችላል እዚህ ቦታ ላይ ቁጭ ብዬ እዚህ እንኳን እነሱና ማለት ነው ይሄን ህዝብ ሳያስታጥቁት እየሞተ እየተገደለ ልዩ እየተገደለ በቢላዋ ነው እኮ እኔ ያሳዩን አይታል ያ ማዓልታዊ የሚደረግ ነው በየቀኑ እንደገና ደግሞ ትንሽ የተረጋጋ ሲመስለው በበርዶዴ ያስተኩሱበታል አስተኳሾቹ ማናቸው የአፋር ክልል መሪዎች ናቸው እንደገና በጎሳ ወርደው በጎሳ በቤተሰብ ስለሚያስቡ በዚህ ግመልና ከብት ከሄደ ኢንፎርሜሽን ሰጥተው እዛ ያሉት ሽፍቶች ከአማራም ይሆኑ ከኦሮሞም ይሆኑ ከሌላም ይሆኑ ወጥቶላችኋልና በሏቸው ተብሎ እነዛን ተገለው ሀብታቸው እንዲሄዱ የሚደረገው እዛ ነው ዛሬ ምን ስለሆነ ነው ታጠቁ የሚባሉት ሰው እኮ ጭንቅላት አለው ትናንትና ደግሞ የትግራይ ጦርነት ውስጥ ትግራይ እንደወረረች ድሮ በዮሐንስ ጊዜ የነበረውን የጦርነት የሃይማኖት ጦርነት አስመስለው የመን አስመስለው ሰው ዕውቀት ባልነበረበት ጊዜ የሚደረግ ጦርነት አስመስለው በቀል ያለው ህዝብ አስመስለው ጂሃድ ክርስቲያንና እስላም አስመስለው ያላወሩት ነገር የላቸው የ13 አመት ልጆች ሳይቀሩ መኪና ላይ ያሳፍረው 15 ጥይት እየሰጡ ጎሳዎቹ ደህና ከሆኑ 60 ጥይት ነበር የሚሰጣቸው ሌላው ይቸበቸብ ነበር ሌላው ይቸበቸብ ይስሙኛው ይቸበቸብ ነበር ጅግጅጋ የምትባል ቦታ አለች ዞን 4 ነች ዞን 3 ዞን 4 ነች ዞን 3 ነች ዞን 4 ውስጥ ጅግጅጋ ነው ጅግጅጋ የምትባል ቦታ አለች አፋር ከተማ እዛ ይሸጥ ነበር ራሽን ድረስ ዱቄ ድረስ ብስኩት እየበሉ እነዛን ጭጭ አድርጎ የቆሰሉት ህክምና አላገኙም የሞቱት ልጆቻቸው ካሳ አላገኙም የተቃጠለው ነገር አልተገነባም ላወል 40 የዛን ጊዜ ሱዩም ተሾመ ራሱ ተናግሮታል 30 ቢሊዮን ነው የተሰጠው ብሩ በጣም ሳይወድቅ ማለት ነው እርዳታ የመጣው ምናምኑ ቶ የአማራ ክልል ያመጣውን ሀብታሞች ያመጡን ቶ ያንን ሁሉ ያየ ሰው ሞኝ አይደለም ተረዳኝ ዛሬ ተነሱ ታጠቁ ለምንድነው የሚነሳው ምንድነው ችግሩ አሉት አሁን አንድ ነገር ደግሞ እዚህ ነገር አወል 40 በቀደም 15 ሰዎች ወስዶ ፈርሙ አላቸው ይሄን ውል መጀመሪያ ሄደው የነበሩት እዚህ ምክክር ኮሚሽን ላይ ያሉት አንፈርም ማለት እኛ በዚህ ጉዳይ በመሬት ጉዳይ አንፈርም በኋላ እኛ ከሁለት አመት በፊት የጨረስነው ጉዳይ ስለሆነ የራሱ ቦዞኔዎች ከተማ ጫጥቃሚ ገንዘብ እነሱን 15 ሰው ሰብስቦ አስፈርሞ ለኢሳ እንደሰጠው ነው መሬቱን የምንሰማው ትክክለኛው ይወጣል እና ኢሳ እኛ ሶማሌ ወንድሞቻችን ናችሁ ከናንተ ጋር ምንም ችግር የለንም ኢሳ ግን ለእናንተም ለኛም ጠላት ነው ምን መስራት እንደያዘና ምን አይነት ፖለቲካ እንደሚጠቀም በጅቡቲ የገባውን ገንዘብ የኛን ገንዘብ የኛን ህዝብ ያስራበ ሶማሊያ ውስጥ ለ30 አመት ምን ሲያደርግ እንደነበረ እናንተም ታውቃላችሁ ነው የምናግራችሁ አይደለም የዛ ውስጥ አልሸባብም ይሁን ሌላም ይሁን እሱ የሚያስታጥቃቸው አንድ ቀን የሱ ካምፕ ሳይመታ እስካሁን ድረስ ያለው የኢትዮጵያኖች የሌላች ካምፕ ሁሉ ሲጠቃ ያልተጠቃው የእስማኤል ሴራ ነው እና
እኛ አገራችንን እስከ ዜላ ድረስ እንገባለን ይሄ ቃል ነው እስከ ዜላ ድረስ እንገባለን የኛ ኢሳ አትመኝ እድል ተሰጥቶ ነበር እድል አንድ ጊዜ ነው የሚገኘው ምናልባት ፈጣሪ ያለለሰው ነው ሁለተኛ እድል የሚያገኘው እዚህ ዓለም ላይ ገንዘብ ታገኛለህ ካላወክበት ትሄድብሃለች ጤናም ታገኛለህ ካላወክበት ትሄድብሃል ወጣትነትም ሁሉም እድል አንድ ጊዜ ነው እና እድል አግኝታችሁ ነበር በቋንቋችሁ እንድትማሩ የአፋር ጎልጆች እንዲቀመጡ አገሩ የአፋር ነው እናንተ ኢትዮጵያውያን ናችሁ ኑሩ ብሏችሁ ነበር ማለት ነው መኖር አልቻላችሁም ወዳው ኢህአዴግ ከአዲስ አበባ ወጣ ሲባል ባንዲራውን አውርዳችሁ አቃጥላችሁ አድርጉ ተብላችሁ እስማኤልም ካርታ አንስቶ ወገቡ ላይ አድርጎ እኛ እስከዚህ ነው ድንበራችሁ ምናምን ሐሳባችሁም ታየ ያደረጋችሁትም ተግባር ታየ የአፋር ከተሞች አንዲት ስቴካ ሲጋራ መግባት ማትችልበት እናንተ በኮንትሮባንድ ደቡብ ኮሪያና ፓሪስ ያስመስላችሁ አገሩን እንደፈለጋችሁ በቢሊዮኖች ተጫወቱ የነበራችሁት ባመጣችሁት ነገር ወይት እንደደረሳችሁ ታውቃላችሁ አሁንም የቀረው ነገር አንተውላችሁ አሁንም አንድ ሴት እስካለች አንተውላችሁ የእናንተና የኛ ፕሮጀክት መታረቅ የማይችልበት ደረጃ ላይ ነው ሴትና ልጅ በቢላዋ ያረዳችሁ እንዴት ብለን ነው የምንታረቀው እንዴት ብለን ነው አንድ ምን ሆነው ትናንትና አባቱን የገደልክ እህቱን የገደልክ እናቱን የገደልክ በሰው የጋራ አብረህ ትኖራለህ እንዴት ብዬ ነው የምልልህ እንዴት ብዬ ነው ኃላፊነት ወስደው አይቻልም ስለዚህ አምስት ጣቱን በደም ያላጨማለቀ መኖር ይችላል ወንድማችን ነው ሰው ነህና ሳርም ይኖራል ውሃም ይኖራል አገሩ የኛ እንደሆነ ባህላችንና ክብረ ከመጣ ይበቃናል የኔ የምትለውን እናንተ በጥይት የያዛችሁ በያዛችሁት መሬት ላይ እየሰፈራችሁ የመሬት ማስፋፋት አደረጋችሁ ከመቶ ዓመት በላይ ነው ውጊያው ዛሬም አልሞተም በጣሊያን በእንግሊዝ እየተደገፋችሁ በኋላም ፈረንሳይ ጋራ ብዙ ስራ ሰርታችኋል ኃይለ ሥላሴም እየደገፋችሁ ግን ውጤት አመጣ አላመጣም አልቀዘቀዘም አሁንም ደግሞ ጦርነቱ ስላልቆመ የነበራችሁበት ቦታ እስከምትመለሱ አይቆምም እና አወል አርባ እንደዛ አይነት ድራማ እየሰራ ነው የአፋር ህዝብ አንታጠቅም ዛሬ የዚህ ጦርነት ጄኖሳይድ ያደረገ ሴት ህፃን ሳይቀር የሚገልብንን አንድ ቀን ተናግሮ አያውቅም የጦር አዋጅ የታወጀብን አንድ ቀን ተናግሮ አያውቅም አሁን አብይ እንቅልፍ አብይ አሞታል በነገሩ አልሰማም ጽምዶ በጣም ኃይለኛ በሽታ ነው የሆነበት አሞታል እንደዛ ሲል ነበር ዶክተር ማን ነው የሚባለው በቀደም ሲናገር ሰምቼዋለሁ ሰዎቹንም ስንጠይቃቸው ካሁን ቀደምም እንደዛ ብሎታል ይሄ በሽታ ይሄ የሆነ ሲንድሮም ነው ያለ ሲገልጸው ነበር ትክክል ነው እና እኛ ምንለው ህዝቡ አልታጠቅም ወንድሞቼን አልወጋም የሚመጡት ልጆቼ ናቸው ማን አለ ስልጣኑን ትቶ ኤርኮንዲሽን ያለ መኪና ትቶ ያ ሁሉ ቢሊዮኖች ዝረፍ ስረቅና የተወሰነች ለኔ አካውንት ውስጥ አስገባልኝ ወደ ውጭ እንዲወስድ አሁን እንደዛ ነው ወል 40 ስልጣን በገንዘብ ነው የገዙት ተረዳኝ 500 ሺህ የከፈለ ሚሊዮን የከፈለ ምን የከፈለ የወረዳ የዞን ምናምን በገንዘብ ነው የገዙት ህዝብ መርጧቸው አለ ከዛ በኋላ ፐርሰንት ይወስዱና የቀረውን ገቢ ያደርጉለታል በተለይ አካውንት እነዛ የሚመጡት ኦዲት የሚያደርጉት ጉቦ እየወሰዱ ኦዲት ይደረጋል አሁን እኔ ኤሻም አለችበት ባትበላ ኖሮ ትናገር ነበር የዚህን ህዝብ ሮሮ ለቅሶ ተሰማ ነበር ባሏም አለበት ኢንጂነር ሐሰን አብዱል ቃድርም አለበት እንዳውም ስልጣን ለመያዝና እንደ አዲስ ለመብላት እሱም አለበት ሌላው ምሁር ነኝ የሚሉ ሁሉ አሉበት በሌብነቱ ላይ ሁሉ ትጠየቃላችሁ ነገ ነው የምላችሁ ነገ ትጠየቃላችሁ እናንተ አንድ ነገር ነበራችሁ የአፋር ሁሉ ጊዜ የነበረ ትግር ሁሉ እየከሸፈ ለራሳችሁ ከጎሳ ጋር እያጋጫችሁ ምን እያላችሁ ድራማ ተሰሩ ነበር ዛሬ ያ ዘመን አይደለም 2026 ላይ ነው ያለነው ትጠየቅ ያለሽ እያንዳንድሽ ዛሬ የሚወርቅ ትግል የለም ሰው ይሰዋል ሐጅ ኢብራሂም ቢሄድ 10 ሐጅ ኢብራሂምን ተክቷል አሁን እኛ ከኢራን ተምረናል አንድ ሐላፊ በሚሞትበት ጊዜ ሌላው እየተተካካ እንዲሄድ ለትግራይችም ለአማራ ለሁሉ ማስተላልፈናል ተተኪ እኔ ብቻ ነባሪ ነው ያለ የሰው ልጅ ታንቃፊ ነው በውሃም ታንቅፎ ሊሞት ይችላል ተወራራሽ አለ 10 ብትገሉ 10 አሉ 20 ብትገሉ 20 አሉ ስለዚህ የሚሞት ትግል አይደለም አንድና አንድ ነው የራሳችንን ለኛ የናንተን ለናንተ ንቀታችሁ የንቀታችሁ ንቀት ደርደዋ ላይ
ከኢሳ ጋር ትደራደራላችሁ ምን አገራችሁ አይደለም ንተዋለ መስሏችሁ ነው አንተውም አንድ ሰላም አታገኙም ትገነባላችሁ ይፈርሳል መሰረቱ ሰላም ያልሆነ ነገር ሁሉ ጊዜ ፈራሽ ነው ተረዳይ ስለዚህ እኛ ምንለው ሁሉም የራሱን ይዞ በትክክል አብይ አህመድ እኮ አንተ አሁን ያመጣው አጀንዳ በቀደም ለታ የወልቃይት ጉዳይ የወልቃይት አስመላሽ ኮሚቴ የሚባለው ሰራዊት እዛ ያሉት የትግራይን ተወላጆች ተደብለቁ አሏቸው ግልጽ በግልጽ ነው ያለው እኛ ወንድሞቻችን ልንገል አንቀላቀልም ነው ያለው ይሄ አራት ነጥብ ይሄን መጠየቅ ይችላሉ የብልጽግና እንትኖች ደግሞ የመንግስት ሰራተኞች ሆናችሁ ታጠቁ ነው ያላቸው አንታጠቅም የምን በላይ የለንም እንኳን እንታጠቅ ለምንድን ነው የምንታጠቀው ይሄ ነው ያላችሁ አሁን በአዲስ አበባ አካባቢ ከ18 አመት እስከ 65 አመት ያለው መታጠቅ አለበት ከመጡ እናንተ ሊያጠፋችሁ ነው ምናምን ይያሉ ሌላ ጎስጓስ ጀምረዋል ስለዚህ እንኳን አፋሩና ሌላውም እንቢ ብሏቸዋል ነው ድራማቸው አልቋል አሁን አፋሮች እነሱ 3500 ነው አስታጥቁ የተባሉት እኔ ታጠቁ ነው የምላቸው ታጠቁ መሳሪያችሁን ይዛችሁ ወደ ቤታችሁ ወይ ወደኛ ኑና የኛ ጋር ተቀላቀሉ ወደ ቤታቸው ያስሯቸዋል ወደ እናንተ ይሻል ወደኛ እዛ ጫካ ከገቡ ያገኙአቸውም መንግስት መሰሉ እንዴ የወጣው ሰው ከገበያ ቤት እስከሚገባ ድረስ የሱን ሰላምና ደህንነት መጠበቅ ያልቻሉ በየቀኑ እየተዘረፈ ያለው አፈራለም ጫካ ከገቡ አይመጡም አሁን ህፃን ልጆች ናቸው እዛ ልዩ ኃይል የሚሏቸው ብታይ ወላሂ ለምን ተዋጉን ምናምን ጀግኖች ናቸው ግን አያቁም የትግራይም ህዝብ ይቅርታ ነው ምንላቸው አያቁም ህፃን ልጆች ናቸው ፎቶ ላይ ፌስቡክ ታያቸው ይሆናል ስለ ፖለቲካ ስለምን አያቁም እነዛ ሐላፊ የሚባሉ ደግሞ ገጠር የነበሩ ጀግናነህ አንተ እንደዚህ መራ እንደዚህ ያደረገ እሱ ጀግንነት አይደለም ስንት ህፃን ልጅ መስዋዕትነት ከፍሎ ነው መሸሽ ስለማያቅ እና እነሱ አሁን ለግል ዝናቸው ሲሉ እነሱ ናቸው በቀደም ለታ ገብተው ነበርኮ ገብተው ለጠለጧቸው ተለጣለጡ ስበሳቸው እዛ የጻድቃን ያመጣቸው ህፃን ምስኪኖች እና የሱ አመራር ሽፍቶች እዛ ከአወል 40 የላካቸው ሽፍቶች ጋራ ሲገቡ አላዩአቸውም ሲወጡ ሲታኮሱ ቆይቶ ነው ስንት ሰዓት ሙሉ ጉዳት ቢኖር ይሆናል አልነገሩንም በየሎም ጦርነት በድሮን መጥቶ ሲመታ ጊዜ በዛን ጊዜ ብዙ ተሰውተዋል መጥቶ ከኋላ ተደብቀው እነሱ ደግሞ ጦር መጣብን ብለው ከትግራይ ጦር ጋራ ገጥመው ትግራይ ሀገር ያዘችም ምናምን ሊሱ ይፈልጉ የትግራይ ጦር እነሱ መሆናቸውን ሳይ ቶክሱን አቋርጦ ወደ ኋላ ተመለሰ አሁንም በቀደም ግመል ሞተብን ምናምን ሲሉ የትግራይ አባቶች የአፋር አባቶች ተነጋግረው ኑ አለማጣ የናንተ ከሞተባችሁ ካሳ እንከፍላችኋለን ይሄን ነው የጠሉት እኛ ህዝቡ መጣላቱ ላይ ምን ታገኛለህ ነው ምንለው አወል 40 ምን ታገኛለህ ይሄን ህዝብ ሰላም ማሳጠቱ ላይ ምን ጥቅም አለ አላህን አትፈራም ወይ ሞት ባንተ ላይ እንዳለ አትፈራም ወይ ሃይማኖት አለኝ ትላለህ የሃይማኖተኞቹ ኮፊታ አድርገህ ነው እንትን ምትለው ነገ ፈጣሪ እንደሚጠይቅህ አታውቅ ወይ አንተ በለኮስከው እሳት የሚሞተው የደሃ ልጅና ደሃ ህዝብ የሚነደው ሀገር በዛም ይሞት በዚህ ያንተ ሙሲባ ነው ምን ታገኛለህ ነው ምለው ምን ታገኛለህ ውሃ የላቸውም ውሃ ያረገዘችው ልጇ ይወርድባታል ከብቷን ስታጠጣ ፍየሏን ስታጠጣ ከጉርጓድ ሶላር እንኳን በጎ አድራጎት ድርጅቶች አብተው እንዳይተክሉላቸው ወይ ደግሞ ከጎረቤት ትግራይም ገንዘብ ይኖር ሌላም ገንዘብ ተቸግረና ምን ሁሉ ይረዳን ነበር ከሁሉ ጋር ያባላን የመጣውን ለራሱ እየበላ ህዝባችን እየጨረሰ ይሄ መፍትሄ ያስፈልገዋል መዘግየት የለብንም ሞት አለው ያለ ለመሞት ያማራት አይት የድመት አፍንጫ ታሸታለች አሉ ይምጡ ነው ዛሬ ምን ግን ትክክለኛው አላማችን እኛ ወለ 40 ቤተ መንግስት ገብቶ ከዛ እንመራለን የሚል ታጣቂ ኃይል የለንም ለአፋር ህዝብ በሰላም ወጥቶ እንዲገባ ዳር ድንበሩን እንዲጠብቅ ከጎረቤት ጋር መልካም ፍቅር እንዲኖረው ወንጀለኛም ካለ ኢንሻአላህ ለምን ጀንጅባራ ይሄድም ይዞ የሚያመጣ ኃይል ለመስረት ነው እንጂ ብንፈልገው ሰውን የሚያጠቃ የሰውን የሚዘርፍ አፋርና ሌላም ብሔር የሚያጋጭ ኃይል አይደለም ፖለቲካ ፓርቲ መስርቶ መረጣለው ካለ ይመረጣል መንግስት ሊሆን ይችላል ይሄ ግንኛ አሁን ለመስረት የምንፈልገውና የምንታገለት የአፋርን ኃይል ሰላም ቢላዋም ሳይቀር ብትር ሳይቀር መሳሪያ ሳይቀር አራግፎ
ህዝቡ ወደ ትምህርት ወደ ምርት ወደ እርሻ ወደ ግል ህይወቱ እንዲገባ ተፋጦ ድፋዕ ላይ ጎሳ ከጎሳ ቤተሰብ ይሄ ሳይሆን ትጥቅ የሚባል በሙሉ አውርዶ ልጆቹ አስረክቦ ለዚህ ጉዳይ የታጩት ዳር ድንበሩንና የሱን ሰላም እንዲጠብቁለት ይሄ ኃይል እንዲመሰረት ነው የምንፈልገው። የኛ ህዝብ ካሁን ታጥቋል። በልህ ህዝብ ስለሆነ እንጂ ይጠፋ ነበር። በናወል አርባ አሰራር በየጊዜው ነው ጎሳ ጋር የሚሾቆሽቁት። ይሄን ጎሳ ከዛ ጎሳ ይሄ ሁሉ እንደዚህ እየተያየ ነው። በቃ እንደዚህ አዛዝሩት። ግን ፈጣሪም እየረዳን ህዝቡን በልህ ህዝብ ስለሆነ ነው እንጂ የነሱ በ8 ዓመት ውስጥ የሰሩት ተንኮል ብታይ የቀረውን ለራሳቸው እየደበደቡ ይወስዳሉ። እዚህ ያለውን ደግሞ ድሃውን ህዝብ እርስ በርሱ እንዳይስማማ እህምህን እንዳይባል መብቱን እንዳይጠይቅ እንደዚህ መሳሪያ ለመሳሪያ እንዲተያይ አድርጎታል። ግማሹን ለራሱ ያስታጥቃል ነው። ስለዚህ እንደዚህ አይነት ችግር ያለው የአፋር ህዝብ አልታጠቀም ያለው ሁሉ ነገር ገብቶታል። አይዞህ በቅርብ ቀን እንደርስልሃለን። አሁንም ከተማ ውስጥ ስርሒት የማይደረጉት መንገድም የማይቆረጠው 10 20 ሆነው የማይመጡት ውሃ ጥም ብቻ አሁን ዝናብ እንደዘነበ እናንተም ታውቃላችሁ እኛም እናውቃለን። ብዙ ስራ ይሰራ ነበር። ያ ከተሰራ በኋላ እናንተን ያስጨርሷችኋል። ከዛ በኋላ ልጆቻችሁ ናቸው እንደዚህ ያደረጉት ወይ የኛ ታጋይ ናቸው የምትሉት ጉጉሞ ነው ያደረጉት ብለው ወደኛ ያላከኩ እነሱ ያመጡትን ወንጀል እናንተን እንደገና እንዳያዋርዷችሁ እንዳያጎሳቁላችሁ ተብለው ነው እንጂ እነሱ ምንም ላይ የሉም። ከነመኪናቸው እየተጠለፉ እኛ ማስከራችን እንወስዳቸው ነበር። አሁን ይጀመራል። ሲጀመር ግን እነሱ እንደገና ተበልሰው እናንተን ለመጨቆን ሳይሆን የተሰራው ስርሒት ተሰርቶ እነሱን በነበረበት ቦታ የኛ ኃይል እየተተካ እያጸዳን ለመሄድ ነው። ስራው ተጠናቋል። ኢንሻአላህ በቅርብ ቀን እንመጣለን ለማለት እወዳለሁ። ጸሎት አድርጉልን በእግዚአብሔር ፍቃድ። አመሰግናለሁ ዶክተር።